ቤተሰቦቻችን የጨዋታ ሰዓታችን ላይ ነው ያለነው። አሁን በዛሬ ጨዋታ ሰዓታችን ልዩ ውድድር ነው የሚኖረን። የዚህ ሰዓት ስፖንሰሮቻችን ኢትዮ ቴሌኮም እና አዋሽ ባንክ ናቸው። ኢትዮ ቴሌኮም እና አዋሽ ባንክን እናመሰግናለን። የሚኪ ቡድን እና የሙልዬ ቡድን አይደል? ስለዚህ ጥያቄው እዚህ ላይ የሚታይ ምስል አለ። ምስሉን ታዩና ምስሉ መገመት ነው። ከፕሮቶኮል ጋር የሚገናኝ አስተማሪም አዝናኝም ጥያቄ ነው የሚሆነው። ምስሉ ስታዩት ምስሉ እንደዚህ ይመስለኛል ትላላችሁ ማለት ነው። ተመካክረን በቡድን ነው ወይስ በግል? የሚመለሰው በግል ነው። መመካከር ይቻላል። ግምታችሁን 30 ሰከንድ ነው ይሄኛው 30 ሰከንድ ነው። ማብራሪያም ይኖረዋል። ለምሳሌ ከመለስክ በኋላ አሁን ይሄ ምንድነው ብልህ ይሄ አርማ ምንድነው ብልህ የኢቲቪ አርማ ነው ትልና ግምትህን የገመትክበትን ምክንያት ታብራራላችሁ። ተግባባን? ስለዚህ መመካከር ይቻላል ማለት ነው። እሺ ያልበዛ ምክክር ያልበዛ ምክክር 30 ሰከንድ አለን። ስለዚህ ፕሮዲዩሰር ተዘጋጅ። እሺ ክፈትልኝ። ይሄ የገበታ ቋንቋ ነው ተበልቷል። ስለዚህ በዚህ የገበታ ቋንቋ ላይ ምን እንደሆነ ትገምታላችሁ። የመጀመሪያው ተወዳዳሪ ዮሴፍ። ለምንድን ነው የመረጥነው? ሼፍ ዮሴፍ ሼፍ ዮሴፍ ብዙ ጊዜ ከምግብ ጋር የተገናኘ ነው። እሺ ከዚህ ውስጥ ዮሴፍ ከዚህ ውስጥ ዮሴፍ ሁለተኛው ምንድን ነው ባንተ? ምግብ ታዞ ሊመጣ ነው። ምግብ ታዞ ሊመጣ። ለምን እንደዛ አልክ? አንድ ቁጥር ነው። ሁለት ቁጥር ነው። ለምን እንደዛ አልክ? ቀጥቀጥ እንደዚህ ተደርጎ ስለሚቀመጥ ቀጥ ተደርጎ ታዞ ሊመጣ ይመስለኛል በፕሮቶኮል። እሺ ስለዚህ ምግቡ ታዞ እስኪመጣ ቀድሞ ማንኪያ ሹካ ይመጣል። እሺ አለቀ። ምግብ ታዞ ጆሲ ሁለተኛውን ምግብ ታዞ ሊመጣ ነው ብሏል። በአስገራሚ ሁኔታ ጆሲ እንኳን ደስ አለ። አልመለስከውም። ስለዚህ ተዘጋጁ። እሺ ቤተሰቦች ዮሴፍ መልሱን አላገኘውም። ትክክለኛውን መልስ እናያለን። ትክክለኛው መልስ ጨርሻለሁ ነው። አዎ ስለዚህ በፕሮቶኮል በተለይ ብዙ ጊዜ ትልልቅ ግብዣዎች ሲሆኑ የሹካ አቀማመጥ ከአስተናጋጆች ጋር በቀጥታ መገናኘት አንችልም። ስለዚህ ጨርሻለሁ ለማለት አንሳልኝ ጨርሻለሁ አትልም። አስተናጋጁ ኮድ ያውቃል። ሹካና ማንኪያውን እንደዚህ ስታስቀምጥለት ጨርሷል ማለት ነው ብሎ ያነሳል። ቋንቋ መቻል አይጠበቅብህም። ቻይንኛ ሊሆን ይችላል። አሳምርኩ ብለህ ስታስቀምጥ ይሄዳል። ብዙ ጊዜ እንጀራ በወጥ በእጃችን ስለምንበላ ብዙ አናውቀው። ከመሶብ ላይ እሺ ማሮ ሁለተኛ ሁለቴ ተነስቶብኛል ሳልጠግም ማለት ነው እና ሼም ይዞ ይዝም ማለት ሹካ አቀማመጥ። ስለዚህ እሺ ማሮ ዝግጁ? ማሮ ዝግጁ? ማሮ ደግሞ ማሮ 6 በቃ ሚኪ በቃ ማሮ ንገሪን። ሰከንድ እየሄደባ ነው። 30 ሰከንድ ነው። ማሮ ሚኪ ጉድ እንዳረ ማሮ ኧረ እራስሽ መልሽ። ሰዓት የሚባል ነገር አለ። እሺ ይጣፍጣል። ወይኔ ጨርሻለሁ ነው። እስቲ ምን አግብቶሽ ዲስኳሊፋይ? ሰዓት አልቋል። በቃ ተመልሷል። እሺ ማሮ ይጣፍጣል ብላለች። እስቲ ለምን ይጣፍጣል አልሽ? ማሮ ይጣፍጣል ለምን አልሽ? ብዙ ጊዜ ሳይበላ በፊት በግራና በቀኝ አይደለም የሚቀመጠው ከሳህኑ በታች እና ይሄኛው ደግሞ አልቆ ነው። ስለዚህ በትክክሉ ስለተቀመጠ እንደዛ ነው ይጣፍጣል። ጆሲ ያዝናለሁ።
አንተ ስለ ምግብ እያወራ ማሮ እንዲህ ትበልጣለች ብዬ ገምቻለሁ። አልመለሰችው ልትለኝ ይጣፍጣል ሳይሆን ትንሽ ብታሻሽው ጥሩ ነበረ። አትችይም። ስለዚህ ማሮ አልመለሽውም። መልሱ ምንድነው? መልሱን ጻፉልን። ሳህኑ እንዳይነሳብኝ እኮ ስለጣፈጠው እኮ ነው የማይነሳለት። አይደለም መጣፈጥ አይደለም። ሳህኑ እንዳይነሳብኝ ማለት በፕሮቶኮል 3 ጥቅም አለው። አንደኛ ስታርተር የምትጨምሪው ነገር ቀጣይ ነገር ሊኖር ይችላል። ሌላም ምግብ አንድ ጊዜ ብቻ ሳይሆን ብዙ ኮርስ ስላለው ለዛም ሊሆን ይችላል። ስለዚህ ሳህኑ እንዳይነሳብኝ ነው እንጂ ይጣፍጣል በሚል አይደለም። እሺ ሀያት ተዘጋጂ። ስንተኛ ላርግልሽ ሀያት? በፍላጎት እንደዛ ሆነ። እሺ ሚኪ ስንተኛ እናርግላለን ሀያት? በማሮን እሺ ሀዩዬ በጣም ቀላሉ አንደኛ እሺ ሰዓታችሁ እየሄደ ነው። ጆሲም ብዙም አታማክሪ። በጣም ግራና ቀኝ ይገለባበጣል። እኔ እንጃ ምግብ እየጠበቀ ያለ ሰው ምግብ እየጠበቀ ያለ ሰው ለምን እንደዛ አልሽ? ዝም ብሎ ነው እንትኑ የተቀመጠው ሬዲ ሆኖ ተደወለ። ምንድነው አልሽው? ግን ምግብ እየጠበቀ እየጠበኩ ነው። ምግብ ቤት ገብቶ ታዲያ ምን ይጠብቃል? ሀዩ በጣም የመጀመሪያው ነጥብ አንደኛ ስለሆንሽ አንድ ነጥብ የመጀመሪያ ያገኘሽው አይደለሽም። ስለዚህ አልተመለሰም። መልሱ ምንድነው ግን? መልሱ እስቲ ገምቱ። አንድ ልጨምርልህ። ግምት ጠግቤያለሁ ለጥቂት ወይኔ ጉዴ። መልሱን ጻፈ። መልሼዋለሁ። ቤተሰብ ምርጥ ነው። ያው ምግቡ ምርጥ ነው ሲሆን እንደዚህ ምልክት እናደርጋለን። ቋንቋ መቻል አይጠበቅብንም። አሁንም አስተናጋጆቹን ወይም ሼፎቹን አፕሪሺየት ለማድረግ በተለይ ይሄ የትልልቅ የስታሮች የምናምን ግብዣ ሲሆን ኤክስፔክት ያደርጋሉ ሼፎች። ቀጣይ ውድድር የቡናዋ እመቤት አክስታችን እየተዘጋጀች ነው። የትኛው እንደሚሆንልሽ አይ ስለኮረጀች ብዙ አይታይም። ለኮረጅ ቅድ ነበረኝ። የቡናዋ እመቤት እዚህ አካባቢ 5 ቁጥር እስቲ ምንድነው? 5 ቁጥር 5 ቁጥር ሚኪን ባሻለው ሚኪ ራስ ይነሳ ነው። ሳህኑ እንዳይነሳ ከሆነ ኦፖዚት ነው አንተ ተመካከሩ። ይነሳ ነው እንዳይነሳ ነው። ይሄኛው ይነሳ ነው። አምስተኛው ይነሳ እኮ ጨርሻለሁ። ይነሳ ነው። ይነሳ። እሺ ይነሳ ነው። ጨርሻለሁ። እሺ ጨርሻለሁ። ይነሳ። በጣም ረጅም መልእክት ከማስተላለፍ ባጭሩ መገላገል ብላለች እናት። ጨርሻለሁ ብሎ ይነሳ ሳህኑ ይነሳ እኮ። እሺ ጆሲ እዚህኛው ቡድን ግባ። ለምን ይደውላል? ግን ይሄኛው ግን መልሱን ለግሩፕ ስለመለሱት ለምን ግን እንደዛ አልሽ? አይ ብዙ ጊዜ በልተን ስንጨርስ ሳህን ላይ እንዲነሳ ካስፈለገ እንደዚህ አድርገን ነው የምናስቀምጠው። እሺ እኔ እንደዛ ስለማድረግ ነው። አንቺ እንደዛ ታደርጊያለሽ? አደርጋለሁ። እንግዲህ እንዲነሳልኝ እንዲ ነው ማድረግ። እሺ ስለዚህ መልሱን ለግሩፑ እንስጠው። ሽልማ ምንድነው ውጤቱን ለግሩፕ ሚኪ ነው የመከራት ነው አይደለም? ያው ነው እኮ እሱ አገኘችው ማለት እንጂ እሺ በግሩፕ አይደለም። እሺ እንኳን ደስ ያላችሁ። የመጀመሪያው ሽልማት ጥያቄ እናት አልመለሰችም። አንደሚል እኮ የታወቀ ነው። ስለዚህ ይሄኛው ጥያቄ መልሱ በጣም የሚገርም ነው። በጣም ደስ የሚል መልስ ነው። ብዙ ጊዜ ሁላችንም ለማለት የምናፍረው መልስ ነው። አመሰግናለሁ። አይጣፍጥም። መስተንግዷችሁ ደስ አይልም። መስተንግዶው ደስ የማይለን ከሆነ
ሹካውን እንደዚህ ሪቨርስ ማለት ነው እናዞረዋለን ከላይና ከታች ማለት ነው። እሺ ቀጣይ ሙሉዬ እየተዘጋጃችሁ አሁንም እየተዘጋጃችሁ ለሙሉዬ 6 ቁጥር ተመለሰ እኮ ሙሉዬ አባባል ለማለት ለመንገር እንዳሰብኩ በጣም ያስታውቃል። ለሙሉዬ 3 ቁጥር ጆሲ በጣም የሚያውቀው ነው ታውቃለህ። ተጠቅሜያለሁ ነበረ 4 ነበር የምናውቀው ቢቀየርልን 4 መልሰው ነበር። ችግር የለውም። መስተንግዶ ጥሩ ነው አይደለ? እስቲ ተነጋገሩ ይችላል እኮ ተነጋገሩ። ለዘመት ኤክስ ተጋድሞ መስተንግዶ ጥሩ ነው። ተመካከሩ ቢላና ሹኩ ኤክስ እሺ ሙሉዬ መስተንግዶ ጥሩ ነው ለምን አልሽ? እኔ እንጃ ሂሳብ ስንት ነው? ዝም ግምቴን ነው። እሺ ይሄኛው ይሄ በምግብ ፕሮቶኮል ላይ በጣም ብዙ ጊዜ ብንጠቀምበት ይሄ በተለይ ተከታታይነት ያላቸው ኮርስ ምግቦች ሲቀርቡ አሁን መጀመሪያ ሱፕ ወይ ሳላድ እያልን የምንሄድ ከሆነ ከሱ ጋር የሚገናኝ የገበታ ቋንቋ ወይም የገበታ ፕሮቶኮል ነው። መልሱን መልሱልኝ። ቀጣዩ ምግብ ይቅረብልኝ። እኔ ምንድን ነው ያልኩት? መስተንግዶ ደስ ይላል። መስተንግዶ ደስ ሲል ነው ቀጣይ ምግብ ይሁን መጀመሪያ ተስፋ ሰጥቶ ሁለተኛው ያው ምግብ ይገብል ይሁን። ስንት ቀረ? አንድ ነው የቀረው። ሚኪዬ ነው። ያው ይቀላል ነው። ሚኪ አይዞ ሚኪ ተሸነፈ። ይነሳ ነው ጨርሻለሁ። ይነሳ በቃ ውሰዱት። ሳህኑ ይነሳ። ለምን እንዲያልክ ሚኪዬ አታይም እንደ ጦር መሳሪያ ያስመስለው እንደዚህ ካስቀመጡት ይነሳ ነው አይደል? ይነሳ ነው አይደል? እኛን ሞክር እድል ጨርሻለሁ። ምግቡ አልጣፈጠኝም። እሺ አይጣፍጥም ነው እሺ አገባችሁም እናንተ አይ መጨረሻ ተደውሏል አይጣፍጥም ምግቡ ተደወለ። እሺ ለምን ሚኪ እንደዛ አልክ? አይ በዛ እነሱ ሲሉ ሰምቼ የታችኛውን ጠርጥሬ ነው። ይሄኛው እንደዚህ ተብሎ አይነሳ ከተባለ ይሄኛው አይደለም ከተባለ እንደዚህ ነው አንሳው በቃ። ግን 1 ሰከንድ ጥቅም እንዳላት ማይክሮ ሰከንድ ጥቅም እንዳላት ዛሬ ነው የተረዳነው። እንዴት የዚህ ጥያቄ መልስ ሚኪ በመጨረሻ የጀመረው እኛ እኮ ነን የነገርነው ያልጨረሰው ነውና ግን እንደ ነጥብ አንዝለትም። መልሱ ምግቡን አልወደድኩትም። አንድ መልሰናል። ማይክሮ ሰከንድ አይ ተውት ገባኝ። አይ ሚኪ እኮ ብሎ ነበር ግን በማይክሮ ሰከንድ ምግቡን አልወደድኩትም ነበረ። ግን ይሁን ችግር የለም። ቤተሰቦቻችን ይሄ የዛሬው ጥያቄያችን ወይም የዛሬው ውድድራችን የዛሬው ጨዋታችን ያነሳነውን ሀሳብ የሚያዳብርልን ፕሮቶኮል ስርዓት፣ ደንብ፣ ፕሮቶኮል ቋንቋ መሆኑንና ፕሮቶኮልና ስርዓት የሚያክሰው የትም ዓለም ቢሄድ እንደማይቸገር አሁን እነዚህ የገበታ ቋንቋዎች ዓለም አቀፍ ኮዶች የፕሮቶኮል ህግጋት ናቸውና ቤተሰቡ ሁሉ ሞክሯል። ሁላችንም አሸናፊዎች ነን። ማንም ተባብለን ተወር በተለይ ቋንቋ ማታውቅበት አገር ከሄድ በጣም ቋንቋ ማትችልበት አገር ከሄድ ይሄ በጣም አስፈላጊ ነው። ምክንያቱም ሁሉም ሀገር መሶብ አይቀርብልንም፣ እንጀራ አይቀርብልንም እና በጣም ጥሩ ትምህርት ያለው ጌም ነው ዛሬ። የኛን እንጀራ እናመሰግናለን። በጣም እናመሰግናለን ቤተሰቦቻችን። የኛን ባህላዊ ምግባችንን መሶብ እንጀራ ምናምናችንን አንሳው እስከነል ከፍ ይበል እስከነል እንጠብቅ ነው። ቆይ ለምሳሌ በእኛ ሀገር ህግ አንድ አጥንት ብቻ ቢቀር ፕሮቶኮላችን ምንድነው የሚለው? ወደ ቀኝ ወይም ለትልቁ ሰው ስጡ ነው እንጂ አንዱን አጥንት ሁሉም ተሻምቶ አይበላም። ለምሳሌ ሳህን ገበታ
ራቁቱን አይሆንም ይባላል አይደል? ገበታ መሀል አይቀደድም። ስለዚህ የኛም ሀገር ምግብ ስርዓታችን ለምሳሌ ምግብ እየተበላ በቃኝ ተብሎ ተነስቶ አይኬድም፣ ሁሉም ሲጨርስ ነው። እኛም ሀገር የራሳችን የገበታ ስነ ስርዓት የራሳችን የገበታ ደም ገበታ ይነሳሳው ገበታው ከፍ ይበል ነውና ገበታ ክፍት አይመጣም። አቀማመስ ለምሳሌ ገበታውን የሚጠጣ ነገር ሲቀርብ ዝም ብሎ አይቀርብም። እጅ ላይ ተደርጎ ለሰውየው ደስ እንዲለው ቀምሰን ነው። ልክ እንደዚህ ጉርሻ የኛ ህጎች ደግሞ የተለያዩ ህጎች በእኛ ሀገር አሉት። ይሄ ግን ዓለም አቀፍ የገበታ ቋንቋ ነውና ቤተሰቦቻችን የዛሬው ጨዋታችን የዛሬው ውድድራችን ይሄንን ይመስል ነበረ። በጣም ደስ የሚል ጊዜ አሳልፈናል። የዛሬው የዚህ ሰዓት ስፖንሰራችን አዋሽ ባንክና ኢትዮ ቴሌኮም ናቸው። እነሱ እናመሰግናለን። ሳምንት ደግሞ ሌላ አሪፍ ጨዋታ ይዘን እንመጣለን። ወደ ቀጣይ